ቢኒና ቢኒና ኤልዱ እንግዲህ በጣም ደስ በሚል ነገር መጡ ማለት ነው። ቢኒና ኤልዱ እንግዲህ በጣም ሁለቱም ረጋ ያሉ ምርጥ ልጆች ናቸው ማለት ነው። እንግዲህ ሁለቱም ስነ ስርዓት ያላቸው ለሰው ልጅ ክብር ያለው በጣም ደስ የሚሉ ልጆች ናቸው ማለት ነው። ቢኒና ኤልዱ እንግዲህ በአንድ ላይ መጡ። እንግዲህ ትውውቃቸው የቆየ እንደሆነ ያስታውቃል ማለት ነው። እውነት ለመናገር በጣም ነው ደስ የሚሉት። ሁለቱም ለሰው ልጅ ክብር አላቸው። ሲያወሩ ሰው ልጅ ሲናገሩ በስነ ስርዓት ነው የሚያወሩት። በጣም ነው ደስ የሚሉት ማለት ነው። የሰው ልጅ ደግሞ እንደዚህ በስነ ስርዓት የሰው ልጅ ሲያወራ አክብሮትን በሰው ልጅ ሲናገር በጣም ነው ደስ የሚለው ማለት ነው። ቢኒና ኤልዱ እንግዲህ የሰው ልጅም ክብርም አለው ሰው ልጅ አላቸው ማለት ነው። በጣም ነው እንትን የሚሉት ማለት ነው። ለነመናገር በጣም ነው ደስ የሚሉት። እንኳን መጣችሁልን ወልካም ብለናቸዋል። ሁለታችሁም በጣም ደስ የምትሉ ምርጥ ልጆች ናችሁ ማለት ነው። በጣም ስነ ስርዓት ያላችሁ ለሰው ልጅ ክብር ያላችሁ ምንም የማይበግራችሁ ለራሳችሁ የኖራችሁ ልጆች ናችሁ ማለት ነው። በጣም ነው የምወድሽ ኤልዱሻ፣ በዚህ አጋጣሚ ልነግርሽ እፈልጋለሁ ማለት ነው። እጅግ በጣም ደስ የምትይ ልጅ ናት። ቢኒም እንግዲህ በዝምታ የተዋጠ ልጅ ነው። በጣም ነው ደስ የሚለው ማለት ነው። ጮክ ብሎ አውጥቶ የውስጡ መናገር የማይችል ልጅ ነው ቢኒም ማለት ነው። ኤልዱም እንግዲህ በጣም ደስ የምትል ምርጥ ልጅ ናት ማለት ነው። እንግዲህ የሰው ልጅ ማለት በጣም መከበርም አክብሮትም ሊሰጣቸው ይገባል ማለት ነው። ቢኒና ኤልዱ እንግዲህ በጣም ነው የሰው ልጅን የሚያከብሩት። የሰው ልጅ ሲቀበሉ በፍቅር ነው የሚቀበሉት ማለት ነው። በጣም ነው ደስ የሚሉት። በጣም ደስ የሚሉ ልጆች ናቸው ማለት ነው። እንግዲህ አሳዳጊ አክብሮ መርቆ ያሳደገ ልጆች ናቸው ማለት ነው። ለዛም ነገር በጣም ነው ደስ የሚሉት ማለት ነው። እንግዲህ በአንድነት በአንድ ላይ መጡልን። እንግዲህ ምን ይዞልን እንዳመጡልን አይታወቅም። እንግዲህ እንዲህ የሚያሳውቁን ይሆናሉ ማለት ነው። አዲስ ነገር አለ ብለዋል። እንግዲህ ቢኒ አዲስ ነገር እንግዲህ ምን እንደሆነ የሚያሳውቀን ይሆናል ቢኒያችን ማለት ነው። ከኤልዱ ጋር እንግዲህ እንደሚመስለኝ የሆነ ግንኙነት ሳይኖራቸው አይቀርም እንጂ መቼም በሰላም እንደዚህ ይዟት አልመጣም ማለት ነው። እውነት ለመናገር በጣም ነው ደስ የሚለው ቢኒያችን። አንተ ደስ ብሎክ ተደስተህ ልናይክ እንፈልጋለን ማለት ነው። ምክንያቱም በጣም ስነ ስርዓት ያለ ሰው ነህ፣ ለሰው ልጅ ክብር አለክ ማለት ነው። የሰው ልጅ ክብር የሚሰጠው ለሰው ልጅ ክብር የሚሰጠው ደግሞ ሰው በመልቱ ለሱም ክብር ይገባዋል ማለት ነው። በጣም ነው ደስ የሚለው ማለት ነው። ለመናገር በጣም ደስ የሚል ልጅ ነው ቢኒም። ኤልዱም እንግዲህ በጣም ደስ የምትል ልጅ ናት ማለት ነው። እንግዲህ ኤልዱሻ በአዴ ሰራተኛ አዴ ድራማ ላይ ስትተውን ነበረ። አዲስ ልጅ አይደለችም ለሚዲያ ማለት ነው። በጣም ደስ የምትል ምርጥ ልጅ ናት ኤልዱ ማለት ነው። ከቢኒ ጋር እንግዲህ ጥሩ ነገር እና መልካም ነገር ይዛችሁልን እንደመጣችሁ ተስፋ እናደርጋለን ማለት ነው። እውነት ለመናገር በጣም ነው ደስ የሚለው። በአንድ ላይ እንደዚህ የተረጋጉ ልጆች ተገናኝተው በስነ ስርዓት የሰው ልጅን የሚያወሩ በስነ ስርዓት የሰው ልጅን ቀርቦ የሚያናግሩ ልጆች እንደዚህ በሰላም አንድ ላይ ስለመጣችሁ እጅግ በጣም የሚያስደስት ሰው ነው ነገር ነው ማለት ነው። እንኳን ደህና መጣችሁ ብለናቸዋል። ዌልካም ብለናቸዋል። ፈጣሪ ሰላማችሁን ያብዛላችሁ በያላችሁበት ቦታ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። እንግዲህ ቢኒና ኤልዱ እንግዲህ ሄሉ አልፈልግም ብላ ስትሄድ እንግዲህ ሌላ ሰው እሷም ደግሞ ሌላ ሰው ይዛለች። ቢኒም እንግዲህ በመጨረሻ ከኤልዱሻ ጋር መጥቷል ማለት ነው። በጣም ደስ ይላል። እውነት ለመናገር የሰው ልጅ እንደዚህ በሰላም በፍቅር ሲኖር ደስተኛ ሆኖ ሲኖር እጅግ በጣም ደስ ይላል ማለት ነው። ውድ የሀገሬ ልጆች እንኳን በሰላም መጣችሁ ወደ ቤቴ። እንዴት ናችሁ? ደህና ናችሁ ወይ? እናለሁ ፈጣሪ የተመሰገነ ይሁን። ክብር ምስጋናው ይስፋ ለመድኃኒዓለም ማለት ነው። እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ የማድረግ አበረታቱኝ፣ ሰፖርት አድርጉኝ ማለት ነው። አብራችሁ ስለምትሆኑ ስለምታደርጉልኝ በሙሉ እጅግ ከልብ አመሰግናለሁ ማለት ነው። የኔ ውድ ቤተሰቦች ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። በያላችሁበት ቦታ ሰላማችሁ ይብዛልኝ። እንግዲህ ፈጣሪ የልባቸውን ምሻት ይፈጽምላቸው ከኃጢአት ውጪ ማለት ነው። ውድ ቤተሰቦቼ በጣም ነው የምወዳችሁ የማከብራችሁ።
እንኳን ወደ ቤቴ በሰላም መጣችሁልኝ በድጋሚ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ፣ ሰላማችሁ ይብዛልኝ እያልኩ እንግዲህ ዛሬ በአዲስ ነገር መጥቻለሁ ማለት ነው። አዲስ ነገር ይዤ ሲመጣ እንግዲህ ቢኒና ኤልዱ በአንድ ላይ ነው የመጡት ማለት ነው። እውነት በጣም ነው ደስ የሚሉ ልጆች ናቸው ማለት ነው። ሁለቱም በጣም ስነ ስርዓት አላቸው። በጣም ነው ደስ የሚሉኝ። እኔ በጣም የምወዳቸው የማከብራቸው በጣም ደስ ይሉኛሉ ማለት ነው። ቢኒም በጣም ለሰው ልጅ ክብር አለው። ኤልዱም እንደዛ እንግዲህ ስትናገር ድምፅ የማይሰማ እጅግ በጣም ደስ የምትል ደስ የሚል ጸባይ ያላት ልጅ ናት ማለት ነው። እንደዚህ እንግዲህ ረጋ ያሉ ሁለቱ ልጆች አንድ ላይ ስለመጣችሁልን አመሰግናለን ማለት ነው። መልካም ነገር ማድረግ ለራስ ነው። መልካም ነገር ክፍያ የለውም፣ ነፃ ነው ማለት ነው። እጅግ በጣም ደስ ብሎኛል። እውነት እንደዚህ የተረጋጋችሁ ሁለቱ ልጆች አንድ ላይ ስለመጣችሁ በጣም ደስ ይላል ማለት ነው። ፈጣሪ እየተመሰገነ ይሁን ስለ ሁሉም ነገር። እንግዲህ ህይወት ትቀጥላለች። አንዱ ሲሄድ አንዱ ይመጣል፣ አንዱ ሲሄድ አንዱ ይመጣል፣ አንዱ ሲሄድ አንዱ ይመጣል እና ህይወት እንግዲህ እንደዚህ ናት። ብዙ ገጽ ነው ያላት ማለት ነው። በአንድ መንገድ ብቻ የምንጓዝበት የድልድይ አይደለችም ማለት ነው። ብዙ አቋራጭ መንገዶች አሏት ማለት ነው። እንግዲህ ቢኒ ሄሉ አልፈልግም ብላ እሷ ስትሄድ እንግዲህ እሱ ደግሞ ከኤልዱሻ ጋራ መጥቷል ማለት ነው። ኤልዱ እንግዲህ ከእሱ ጋራ መታለች ከቢኒ ጋር ማለት ነው። ቢኒ እንግዲህ በጣም ስነ ስርዓት ያለው እና ለሰው ልጅ ክብር ያለው የሰው ልጅን የሚያከብር ስነ ስርዓት ያለው ልጅ ነው ማለት ነው። እውነት ለመናገር በጣም ነው ደስ የሚለው እንደዚህ አይነት ሰው ማለት ነው። ለሰው ልጅ ክብር ያለው የሰው ልጅን የሚያከብር ሰው በጣም ነው ደስ የሚለው ማለት ነው። እንኳንም አንድ ላይ መጣችሁ የኔ ውዶች፣ የኔ ብርቆች ማለት ነው። እውነት እንደዚህ ሁለታችንም በጣም ነው የምወዳቸው የማከብራቸው። አንድ ላይ ስላገኘኋችሁ እጅግ በጣም ደስ ብሎኛል ማለት ነው። ሰላማችሁ ይብዛልኝ። እንግዲህ በዚህ ቀጥሎበት በቀጣይ በአዲስ ነገር ደግሞ ደስ በሚለው ነገር እንደምትመለሱልኝ ተስፋ እናደርጋለን ማለት ነው። የኔ ውድ ቤተሰቦች አብራችሁ ስለቆያችሁ ከልብ አመሰግናለሁ። እንግዲህ እና አቤል እና ደስ የሚል ጊዜ ነው እንግዲህ እያሳለፉ ያሉት ማለት ነው። ኤልዱ እንግዲህ በጣም ደስ የምትል በጣም ምርጥ ልጅ ናት ማለት ነው። ኤልዱሻ በዚህ ቀጥይበት እንግዲህ ከቢኒ ጋራ ቢኒ በጣም ስነ ስርዓት ያለው ለሰው ልጅ ክብር ያለው የማይንቀዠቀዥ ልጅ ነው ማለት ነው። እንግዲህ አብርሽ ስለመጣሽው በጣም ደስ ብሎናል ማለት ነው። ስላየሽን እውነት ለመናገር እኔ በጣም ነው የተደሰትኩት። ምክንያቱም ሁለቱ ዝምታን የሚወዱት ሰዎች ናቸው ማለት ነው። ስነ ስርዓት ያላቸው በጣም ደስ የሚሉ ልጆች ናቸው ማለት ነው። ሰላማችሁን ያብዛልን ፈጣሪ። እንደዚህ አይነት ሰው ፈጣሪ ያብዛልን። እጅግ በጣም ደስ የምትሉ ልጆች ናቸው። በጣም ነው የምወዳችሁ የማከብራቸው። በዚህ አጋጣሚ ስሜቴን ልገልጽ እፈልጋለሁ ማለት ነው። በጣም ትልቅ ክብር አለኝ ለእናንተ። በጣም ነው የምትመቹኝ። በጣም ነው የምወዳችሁ። በጣም ነው የሚያከብራችሁ። የሀገሬ ልጆች በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃል። ለሰው ልጅ ከሰላም የሚበልጥ ነገር የለምና ሰላም ነው ለሰው ልጅ ከምንም በላይ የሚያስፈልገውና ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ጥላ ከለላ ሆኖ ከሁሉም ነገር ይሰውራችሁ ማለት ነው። ቢኒና ኤልዱ እንግዲህ ወደፊት በጣም ነው ደስ ያለኝ እኔ እንደዚህ አንድ ላይ ሆናችሁ ስላየኋችሁ ማለት ነው። እጅግ በጣም ደስ የሚል ጊዜ ነው እያሳለፋችሁ ያላችሁት። እንግዲህ በዚህ ቀጥሉበት። በቀጣይ በአዳዲስ ነገሮች ደግሞ እንጠብቃችኋለን ማለት ነው። ፈጣሪ አንድነታቸውን ፍቅራችን ያብዛላቸው ማለት ነው። በጣም ደስ የምትሉት ምርጥ ልጆች ናቸው። እኔ በበኩሌ በጣም ነው የምወዳችሁ የማከብራችሁ። ፈጣሪ ሰላማችሁን ያብዛልኝ። በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ለሰው ልጅ ከሰላም የሚበልጥ ነገር የለምና በጣም ነው ደስ የምትሉት። ስነ ስርዓታችሁ ምናምን በጣም ነው የሚያስደስተኝ። እኔ እንግዲህ የሰው ልጅ በህይወት ውስጥ እንደዚህ አይነት ስነ ስርዓት ሲኖረው በጣም ነው ደስ የሚለው ማለት ነው።
ቢኒ እንግዲህ የራሱንም ጫማ አውልቆ ማድረግ የማይችል ሰው ለሚስቱ የሚሰጠው ጀይና ወንድ ነው ማለት ነው። አንዳንድ ጊዜ ሳናስበው ነገር ብዙ ነገር እናደርጋለን እና በዛ መሀል ደግሞ የማይሆን ነገር ህይወታችን ላይ ይፈጸማል ማለት ነው። እንደዛ ማሰብ ሳይሆን ህይወትን በብዙ ነገር ነው ማሰብ ያለብን፣ በብዙ ነገር ነው ማየት ያለብን። እንግዲህ አንዱን ነገር ብቻ አየነው ብለን እሱ ላይ ፍጥጥ ድብን ሙጭጭ ብለን እሱ ላይ ብቻውን ነገር ማድረግ የለብንም ማለት ነው።